ይልሻና እንደው አደራሽን አላቅም እንዳትይ የሰላም ህመም ግን ምንድነው ምን እንደሆነ እየጠየቁኝ ነበር ግን እንዳትነግሪያት ስላሉኝ አልነግርሽ ምን ቆይ ግን ማዬ ለምንድን ነው ይሄን ነገር ማትታዩ ሰላምዬ እናትሽንማ እንዴ አትናገሪያቸው እውነቱን ሊያውቁ ይገባል ሃና ዝም በይ ሰላምዬ አትቆጪ ልንገራቸው እትዬ የሰላም ህመም እኮ የማህፀን ቁስለት ምን አዎ እትዬ ባክሽ አለቄ እዛ በሩ ላይ እንደውሻ ግጥም አድርጋ ዘግታብኝ በይ በኩል ውጣ አንተ እናቴን ነው የምትሰድባት ይቅርታ ሰሊናዬ እናትሽ እኮ ቢሮ ስለነበረች ነው ቶሎ ማውጣት ያልቻልኩት እኔ አላውቅልኝ ወይ ነገርያ ቦታ ይሻል ነበር እንዴ ምን ብለ የተከበሩ ወይዘሮ ሜላት የተከበሩ ልጆትን ሰላምን እንዳገኛት ከቢሮ ልውጣ ብዬ ላስፈቅዳት እዛ እንዳለ ነው ለፊቷ ባገኘችው ነገር ይሄን ድንጋይ ጭንቅላትን ለሁለት የምትከፍልልህ እንዴ ምን ብላ ነው መመታኝ እንዴ እንዴት ነው የተከበረችው ልጅ ነክታ ያወረድከኝ ብላ ነው ደውንኩኝ ምንም አልገባኝም ማማ ባለፈው ጊዜ እኮ ያመመሽ ሰሞን እንደዚሁ ስትጨነቂ ስታለቅሽ ነበር ወይኔ ልጄ ግን ምን ነክቶብኝ ይሆን ምንም አትጠይቂኝም ማዬ ምን ላድርግ ልጄ ጨነቀኝ እኮ አትጨነቂም ማዬ ለትንሽ ጊዜ ነው እንጂ ይሄም ጊዜ ያልፋል ሰላምዬ ግን ይሄን ያህል ከባድ ነገር ነው እንደገጠመሽ አላወኩትም እያልኩሽ ጠይቂኛለሽ ማዬ ምን ላድርግ ልጄ እንዳትታመሚኝ ቢቢዬ እኮ እንዴት ዶክተሩ ትናንት ደውሎልኝ ነበር ምን አለሽ እስካሁን ሲደውል የነበረው እስከዛሬ ሲወስዱ የነበረው መድኃኒት አቅሙን እያሳጣው ስለነበር ነው አሁን ግን የሚወስዳቸው መድኃኒቶች ሰውነቱን ያጠነከሩ ስለሆነ ህክምናው መጀመር ይችላል ብሎኛል እና ታዲያ ይሄ ምን ነው የሚያስከፋው ህክምናው አጠቃላይ ይፈጃል ያለኝ እስከ 400 ሺህ ብር ነው እኔ ደግሞ እጅ ላይ ያለው 50 ሺህ ብር ብቻ ነው ዶክተሩ ደግሞ ቢያንስ ህክምናውን ለማስጀመር ግማሹን መያዝ አለባችሁ አለኝ ወይኔ ጉዴ ነው ምንድነው የምናደርገው እኔ አላውቅም ማሴር ግራ ግብት ብሎኛል በቃ አንቺ ወደ ስራ ሂጂ አትጨነቂ የተወሰነ የማህፀን ቁስለት ነበረባት ከዛ ደግሞ የወር አበባዋ ተዛባ ለዛ ነው ከፍተኛ የደም መፍሰስ የደረሰባት ቆይ እስከዛሬ ለምን አልነገራችሁኝም እኔ እኮ ሰላም የነገረችው ስለመሰለኝ ነው ሰላምዬ ምን ሆነሽ ነው ለምንድን ነው ያልነገርሽኝ አጠይቅሽ እኮ ነውማ ትልቅ ሚስጥር የደበቅሽ ይመስል እንደ ፖሊስ ስታጣሪ ምን ላድርግ ወይኔ ልጄ እና አሁን ህመም አለው እትዬ ሰላምን የጎዳት ህመሙ ሳይሆን ደም መፍሰሱ ነው ደግሞ የማህፀን ቁስለት ያን ያህል ከፍተኛ ህመም አይደል እንዴ ሰላምዬ አዎ ልበለ እንዴ ጭራሽ አባዬ እስከዛሬ ድረስ እንደምንም ስፍጨረጨር ኖር ያለው እሺ እናው ምን ገጥሞ ነው አሁን ግን አልቻልኩም ህይወት አልገፋልኝ አንተ ወፍራሞቹ ጋር ማን ይዳለ ባክህ ማለት ህይወት የሚስት ስም አይደል እንዴ አንተ ለምን ወፍራም ታገባለህ አቅምን አውቀ ቢጤና ታገባም ነበር እንዴ አረን ያላገባው ትሰማኛለህ ከዚህ በኋላ እዚህ አካባቢ እንዳላይ ስሸሽ ኖርኩኝ አሁን ግን ራቡን አልቻልኩትም የት ሊድ ብትፈልግ ሄደ ያባትን መቃብር አፈርላስ እንችላለን እኮ እንዴት አድርጌ ያንቺ ክብር ሴትነትሽ ነው አንቺ ደግሞ ያልነ ጓደኛሽ አሳልፈሽ ሰጥተሻል እንደኔ ግን ሌላ ሰው ከማወቅ የምታውቂው ሰው ይሻልሻል ሌላ ሰው መልመድ ማለት ሌላ ሁለተኛ ሰው ገላሽን እንዲያውቅ ማድረግ ነው ትርፉ ወይ ሃና አንቺ ንጹህ ሰው ስለሆንሽ ብቻ ሰው ሁሉ እንዳንቺ ይመስልሻል አይደል እኔ ስንት ሰው እንደማውቅ ብታይ ወይዘሮ ሜላት ሰላም ያመማት ነገር ምንድነው በሚል ውስጧ ሲጨነቅ ስለነበረ ሃናን ብቻዋን ስታገኛት የሰላም ህመም ምንድነው ብላ ትጠይቃታለች ሃናም በቃ እውነቱን ትነግራታለች ብዬ ገምቼ ነበር ግን ሃና ልትነግራት ስትል ሰላም ትደርሳለች ሰላም ከደረሰችን በኋላ ሃና እውነቱን ታወራለች ብዬ ገምቼ ነበር ሃና እውነቱን አልተናገረችም በማርገዟ ምክንያት ኤውላምም እንደመጣባት ሳትናገር ሃና የተናገረችው ነገር የማህፀን ቁስለት ነው በማለት ይሄንን የሚያክል ህመም ደባብቃ እናትየው ሳታውቅ አልፈዋለች እዚህ ጋር ሃና ትክክል ናት ብላችሁ ታስባላችሁ ይሄንን ጉዳይ እውነቱን እናትየው
ማወቅ አለባት ብዬ አስባለሁ። አንደኛ እናትየው ብታውቅ ከማን ነው ያረገዝሽው የሚባል ጥያቄ ይመጣል። ሰላምም ከማን እንዳረገዘች እውነቱን ለእናቷ ትናገራለች። እውነቱ ሲወጣ አጅሬው አንተነ የሱ ጉድ ሆኖ ቁጭ ይላል። እናትየው የአንተነን ጉዳይ የአንተነን ማንነት ስለምታቅ ብዙ ሴቶችን እንደሚያበላሽና እንደሚያስቸግር ስለምታቅ በልጇ መድረሱን ስታውቅ አንተነ ከስራ ተባሮ ለፍርድ እንዲቀርብ ታደርገዋለች። ሰላም የቻናላችን ቤተሰቦች፣ በየዓለም ዳርቻ ያላችሁ እህትና ወንድሞቼ ሰላማችሁ ይብዛልኝ። ኖላዊ ድራማ አሪፍ እየሆነና ውጥንቅጥ ውስጥ እየገባ መጥቷል። እኛም የተሰማንን ሐሳብና አስተያየት እንሰጣለን። እናንተም የተሰማችሁን ሐሳብ አስተያየት ስጡ። ቪዲዮውን ላይክ በማድረግ እንጀምር። ይሄ ሁላ ነገር እናትየው ሳታውቅ ምናሴም ሳያውቅ በድብቅ እየሸፋፈኑት ነው። ሃና ሰላም ለማዳም ብላ ሌላ በውሸት ላይ እቤት ውስጥ ሌላ ጉድ እያመጣች ነው። እዚህ ጋር እናትየው ብታውቅ ሃና ይሄን ሁሉ እንደደበቀች ስታውቅ ምን ይሰማታል? እስቲ እናንተም ሐሳብ አስተያየታችሁን እየሰጣችሁ። አሴር እውነተኛ አፍቃሪ ነው። አሴር የሃናን አባት ሕክምና እንዲታከም ሃና ለአሴር በነገረችው ነገር አሴር ሃናን እንዴት ነው ማግዛት በማለት በጣም በማሰብ ከራሱ ጋር ሲብሰለሰል እናየዋለን። አሴር አንጀት የሚበላው አስተዳደጉ በእንጀራ አባቱ ተገፍቶ ያደገ ልጅ ነው። ከልጅነቱ ጀምሮ ብዙ ስቃይ የደረሰበት ብዙ ቻሌንጅ ያሳለፈ ልጅ ነው። ግን ይሄን ሁሉ ስቃይ ያለፈ ልጅ ምንም ባይኖረውም ግን ለሚያፈቅራት ልጅ ሲል እውነተኛ ፍቅር ስለያዘው ምን ማድረግ እንዳለበትና ሃናን ለመርዳት ሲጥር የማይወደውና የማይፈልገው እንጀራ አባቱ ጋር በመሄድ ለሃና ፍቅር ሲል የእንጀራ አባቱን አይን እያየ ብር እንዲሰጠው ጠይቆታል። ግን እንጀራ አባቱም ማየት አልፈልግም ከሰፈር ዞር በልልኝ ብሎ አባሮታል። እንግዲህ እዚህ ጋር ሁለት አይነት ሰው እናያለን። አንደኛ ዱርዬ ቢሆንም እውነተኛ አፍቃሪ ለፍቅር ሲል ብዙ መስዋዕትነትን ይከፍላል። ሁለተኛው አፍቃሪ ያስረገዘው ግን ሰላምን አፍቅሯት ይሆን ለንብረት ይሆን አይታወቅም። ያንተነ ጉዳይ ከሁለቱ ብዙ ትምህርት እንማርበታለን። አንተነ እዚህ ጋር ከልብ ይወዳታል ብላችሁ ታስባላችሁ? እኔ ግን አይመስለኝም። አንተነ ምንም ፍቅር ውስጡ የለበትም። ሰላምን ለንብረት ብሎ እየተጫወተባት ይመስለኛል። ለምን የእርሱ ባህሪ የሰላም እናት እንደተናገረች ከሆነ ሴቶች ላይ የሚጫወትና የፈለገውን የሚያደርግ ልጅ ነው። ስለዚህ ከነሱ የተለየ ለእርሷም ምንም አይነት ነገር አያደርግላትም። ከልቡም ፍቅር አይኖረውም። እዚህ ጋር አንተነ ይህን ነገር ማርገዟንና አለማርገዟን ራሱ የሚያውቀው ነገር የለም። እንዳየነው እርሱ ስልክ አላነሳ አለችው እንጂ ምን እንደሆነች ምን እንደተፈጠረባት አርግዛ እንደነበር ምን የሚያውቀው ነገር የለም። እርሱ ራሱ አርግዛ እንደነበርና እንዳስወረደችው ራሱ ቢሰማ ያብዳል ብዬ አስባለሁ። ግን ምንም ላይ መስለውም ይችላል። ምናልባት እርሱ ከልቡ ማያፈቅራት ከሆነ ስለ ልጅ መምጣቱ ምንም አያስጨንቀውም። ያው እርሱ ንብረት ከሆነ የሚያስጨንቀው እርሷን በውሸት አግብቶ ንብረት ለመውሰድ ይመስላል አስተሳሰቡ። እስቲ እናንተስ ምን ይመስላችኋል በዚህ ጉዳይ? የአንተነ ጉዳይ አስተሳሰቡ ፍቅር የሌለውና በሌሎች ሴት ላይ የሚጫወት ሴቶችን የማይምር ልጅ ስለሆነ ምን አይነት ነገር ይሰማችኋል? ሰላምን አፍቅሯት ከልቡ ይመስላችኋል ወይስ ለንብረት ብሎ እየተጫወተባት ይመስላችኋል?
ሀሳብ አስተያየታችሁን እየሰጣችሁ የአንተነህ ጉድ ሀና ላይ የሆነ ነገር ለማድረግ ሲያብሰለስል አይተነዋል። እንግዲህ ከተሳካለት ሀናንም የሰላም ዕጣ ፋንታ ማድረሱ አይቀርም። ብዙ ሴቶች ላይ እንደዚህ አይነት ነገር የሚያደርግ ልጅ ሀና ላይ ማድረጉ የማይቀር ነው። ግን ሀና ፊት ትሰጠዋለች ብዬ አላምንም። ምናልባት ብዙ ብር ሰጥሻለሁ፣ አሳክምልሻለሁ በማለት አሁንም ይሄ ጉዳይ ዞሮ ወደ ሀና እንዳይመጣባት ብዬ አስባለሁ። ልክ እንደ አሮን አንተነህ ምኑም የማይታመን ሰው ስለሆነ ወይ ሀና ላይ ከቤቱ ጋር ወይ ያጣላታል፣ ወይ ጉዳት ያደርስባታል፣ ወይ የሆነ ነገር እንዳያረጋት ብዬ እሰጋለሁ። እስቲ እናንተስ ምን ይሰማችኋል? እናንተም የተሰማችሁን ሐሳብ አስተያየት እየጻፋችሁ በስተመጨረሻም አሴር ብዙ ነገር ሞክሯል። የማይወደውንና የሚጠላውን እንጀራ አባቱ ጋር በመሄድ ለሃና ፍቅር ሲል ብዙ ጊዜ ሞክሯል። ግን አባትየው ፊት በመንሳቱ ብቻውን አብሰልስሎ ቆራጥ ውሳኔ ላይ የደረሰ ይመስላል። ግን እንጀራ አባቱን ይጎዳዋል ብላችሁ ታስባላችሁ ወይስ የሆነ ነገር አርግቶ ከእንጀራ አባቱ ይቀበላል ብላችሁ ታስባላችሁ? ግን አሴር ለፍቅር ሲል እሳት ውስጥም ሆነ ብዙ ነገር ያደርጋል ብዬ አስባለሁ። ለምን? ከልቡ የሚወዳትና የሚያፈቅራት ሃና ስላለች፣ እንደገናም የሃና አባት እንደ አባቱ ስለሚያየው አብሮት ብዙ ነገር ስላሳለፈ፣ የሃና አባትም በምክሩ ብዙ ነገር ስላስተማረው ለሃና ብቻ ሳይሆን ለሃና አባትም ሲል ብዙ ነገር ያደርጋል ብዬ አስባለሁ። እስቲ እናንተም ሐሳብ አስተያየታችሁን እየጻፋችሁ የዛሬው ቪዲዮዬ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ቸር ያቆይልኝ።